ባንክ ለመዝረፍ ምን አነሳሳው? ተጨማሪ ደግሞ እንዴት እንደዚህ አይነት አካሄድ ይሄዳል? ዘግናኝ የሆነ አካሄድ ባንክ ለመዝረፍ ብሎ። ስሙ ማልከም ይባላል። የሚኖረው ደግሞ አየርላንድ ውስጥ ነው። የሚገርመው ደግሞ ቤተሰቦቹ በጣም ብር አላቸው። ብርም ብቻ አይደለም ስልጣን ሁሉ አላቸው። ማልከምም ታዲያ ምንም አይነት ስራ ሰርቶ ያውቃል። ለስራ እኔ አልተፈጠርኩም ላዝ እንጂ የሚል አመለካከት ነው ያለው። ችግሩ ግን እንዲህ የሚኮራበት ፈታ የሚልበት እግሩ የሚሰቅልበት አባቱ ሞተ። ለማልከም ይሄ ጥሩ መጥፎም ዜና ነው። መጥፎ ዜና ያው አባቱን ማጣቱ ነው። ጥሩ ዜናው ደግሞ ውርስ አገኘ። በትንሹም በኢትዮጵያ ብር ወደ 50 ሚሊዮን ብር የሚሆን አገኘ። የአሁኑ የኢትዮጵያ 50 ሚሊዮን ብር ማለት ነው። ታዲያም ለሱ ይሄ ቆንጆ ነው። ምክንያቱም ስራ አይወድም፣ ብር አግኝቷል። እንደሚፈልገው ይሄንን ብር መጠቀም ይጀምራል። ከአየርላንድም ወደ እንግሊዝ ይሄዳል። ሲዝናናም ታዲያ እንግሊዝ ውስጥ በጣም ውድ የተባሉ ቦታዎች ነው። ድግስ መደገስ ደግሞ በየጊዜው ነው። በአጭሩ በቃ ይቺን 50 ሚሊዮን ለጉር ነው የሚበትናት። ጭራሽ ሁሉ እንግሊዝ ቦታ አልበቃ ብሎት ወደ ሌላ ደሴትም ይሄዳል፣ ወደ ውድ ደሴት። እዛም ሄዶ ይህንን ብር ቆንጆ አድርጎ ለአመታት አጠፋው እዛ ደሴት ላይ። በ1987ም ይህን የውርስ ብር ጨርሶት ባዶ እጁን ቀርቷል። እድሜውም 37 ነበረ። ያው በ1987 ያልኳችሁ እንደ ፍሬንች አቆጣጠር ነው። ታዲያ ለሱ በጣም ከባዱና መጥፎ ዜና ነው። ምክንያቱም ስራ አይወድም። እኔ አዛዥ ነኝ እንጂ ታዛዥ አይደለሁም ብሎ የሚያስብ የግሉን ስራ ራሱ መታዘዝ የሌለውን ስራ ራሱ መስራት የማይፈልግ ጎበዝ ሰነፍ ነው። ቁጭ ብሎ ምን ላርግሽ አሁን ምን ሊውጠኝ ነው ማለት ጀምረ። በነገራችን ላይ በህይወታችሁ ውስጥ በጣም የሚያስጠላ ነገር፣ በጣም መጥፎ ነገር ሌጀሪ ህይወት ለምዳችሁ ወደ ኖርማል መመለስ በህይወታችሁ አያጋጥማችሁ። እውነት መቼም አያጋጥማችሁ። አስቀያሚ ነገር ነው። እናም እሱ ይሄን ነገር መቀበል አልቻለም። እንደውም ባንክ ዘርፋለሁ ብሎ ተነሳ። ካለበት ቦታም ወደ አየርላንድ ይመለሳል። ብዙ ጊዜ የሚሰማ ነገር አለ፣ ባንኮች በቀላሉ እየተዘረፉ ነው ምናምን የሚባል ነገር አየርላንድ ውስጥ እና ቀላል ነው ብሎ ነው ያሰበው። ይህን ለማድረግ ደግሞ መጀመሪያ የሚያስፈልገው መሳሪያ ነው። አየርላንድ ውስጥ እንደ አሜሪካ ሄዳችሁ መሳሪያ ይህን ፈልጌ ነበር ማለታችሁ ፍቃድ ያለው ሰው እንዲሁም ብዙ ምክንያቶች ኖሮት ሰው ከመንግስት አጽፎ ነው መሳሪያ የሚይዙ። እናም እሱ ይህን መሳሪያ ለማግኘት ማፈላለግ ጀመረ። አብዛኞቹ ደግሞ መሳሪያ ያላቸው ሰዎች ሰው እንዲገዛቸው ማስታወቂያ የሚያወጡት ጋዜጣዎች ላይ ነው። ግን ልብ በሉ፣ እንደዚህ ዝም ብላችሁ መግዛት አትችሉም። ብዙ ፍቃድ ያስፈልጋቸዋል። እዚህ ጋዜጣ ላይ ደግሞ አንድ ሰው አገኘ፣ ገበሬ። የገበሬ ሾትጋን የሚባል በጣም አደገኛ ሌታል የሆነ መሳሪያ ለመሸጥ እንደሚፈልግ ጋዜጣው ላይ ነበበ። የመጀመሪያ እቅዱ ተሳካ። ሁለተኛ እቅዱ ደግሞ ያው ገና መሳሪያውን ባይገዛውም አለ ብሎ ስላሰበ ሁለተኛው እቅዱ መኪና ነው። ከዘረፈ በኋላ የሚያመልጥበት መኪና። እሱንም ለመከራየት ምናምን አላሰብም። ቀጥታ ሄዶ ለመስረቅ አሰበ። መኪናውን ዞር ዞር ማለትም ጀመረ። እስፔሻሊ ፓርክ አካባቢዎች። የሆነ ሴትም ታዲያ መኪናዋን አቁማ ፓርኩ ላይ እየተዝናናች ነው። መኪናውንም ሄዶ እንዳይከፍተው ልምድ የለውም። ስለዚህ እሷን መጠበቅ ጀመረ። እሷን በቃ ተዝናንታ ወደ መኪናዋ ትመለሳለች። በድንገትም ታዲያ ከፊት ለፊቷ መሳሪያ ይዞ መኪናሽን ክፈችው ከኋላ ግቢ ይላታል። ይህም መሳሪያ ደግሞ እሷ አላወቀችም እንጂ የህፃን ልጅ መጫወቻ ነበረ። ግን እሷ ትክክለኛው ነበር የመሰላት። እሺ ብላ ከኋላ ገባች። ተዘጋጅቶም ስለነበረ መዶሻ አወጣና በመዶሻው መታት። አንዴ አይደለም ሁለቴ ሶስቴ ነበር የመታት። እሷም ወዲያው ራሷን ሳተች። በዚህ በኩል ግን ትንሽ ድምፅና ግርግር የሰማ አትክልተኛ ነበር። እሷ ለመርዳትም ምንም ወደኋላ አላለም። ሮጦ ነው ሄደው። መስኮቱንም እየደበደበ ማልከም በመሃል በሩን ክፍት ያደርግና ይሄ መጫወቻውን አሻንጉሊቱን መሳሪያ ይደቅንበታል። ይሄ አትክልተኛ ግን እጅ አልሰጠም። መሳሪያውን ለማስጣል መታገል ጀመረ። ከዛ በፊት ግን ሰሞኑ ምንም ቪዲዮ ላይክ እየተደረገ አይደለም። በሰላም ነው? ምን ናችሁ ነው? ሰብስክራይብ ደግሞ ያደረጋችሁ ሰዎች ከሰብስክራይብ ጎን ኖቲፊኬሽን ቤሏ ኦል ሚለውን ቼክ አድርጉ። ምክንያቱም ሰሞኑን የለቀኩላችሁ ቪዲዮ አይ ቲንክ እየደረሳችሁ አይመስለኝም። ጸዴ ታሪኮች ናቸው። ገብታችሁ ያችሁ እና ሰብስክራይብ ጎንም ደግሞ ኦል ማለታችሁን ድጋሚ ቼክ አድርጉ። ላይክ ማድረጋችሁ በጭራሽ እንዳረሱ። ወደ ታሪኩ ስንመለስ አትክልተኛውና ማልከም መደባደብ መጣላት ጀመሩ። ግን ማልከም እንደምንም ብሎ ገፍትሮ ጥሎት መኪናውን አስነስቶ የልጅቷን ይሄዳል። ግን ችግሩ ከፊት ለፊቱ መንገዱ ዝግ ሆነበት። መኪና ድርድር ብሏል አስፓልቶቹ ላይ። ግን በሚገርም ሁኔታ ከሱ ጎን አምቡላንስ መኪና መጣ። ታዲያም የዚህ አምቡላንስ ሹፌር በመዶሻ የተመታችው ልጅ አያት መኪና ውስጥ። ይህም ብቻ አይደለም ያየው ይሄ አምቡላንስ ሹፌር መኪናው ላይ የሆስፒታል ቪአይፒ ፓርኪንግ ስቲከር የተለጠፈበትን አየ መኪናው ላይ። ታዲያ ምን ሆነ ነው ብሎ ጠየቀው ይሄ ሹፌር ማልከምን አረ ወደ ሆስፒታል ወስዳት ነው አለ። ያቺን የሆስፒታል ቪአይፒ ፓርኪንግ ስላየ አመነው። እናም አምቡላንሱን ከፊት ለፊቱ እያስጮህለት። አምቡላንስ ደግሞ እንደኛ ሀገር አለ፣ ውጭ ሀገር በጣም ነው የሚያከብሩት። አምቡላንስ ሲጮህ
መንገድ ዝግ ቢሆን ራሱ ብርግድ ነው የሚያደርጉት። እናም እሱ ከፊት ለፊት እያስጮለት መንገዱን አስከፈተለት። ማልከም ከኋላ እየነዳ መከተል ጀመረ። ታዲያም መንገዱ ተከፍቶ የአምቡላንስ ሹፌሩ በቃ ወደ ሆስፒታል ነው ብሎ ከፊት ለፊት እየነዳው ባለበት ሰዓት ማልከም ስፒዱን ቀነስ አድርጎ እጥፍ ይልበታል። የአምቡላንሱ መኪና ደግሞ ለመመለስ አይመችም ነበረ። መንገዱ ዝም ብሎ ሄደ። ማልከምም መኪናውን ወስዶ ሰው በቀላሉ ማያገኘው ቦታ አስቀመጠ። በመዶሻ የተመታችው ልጅም ብዙ ደም ፈሷት ስለነበረ ሞተች። ማልከም በዚህ በኩል በእግሩ ሄዶ አንድ ካፌ ውስጥ ይገባና ጺም ነበረው፣ ጺሙን ይላጫል። ያው በጺም ስላዩት እንዳይለዩት ብሎ ማለት ነው። እንዳሰበውም ደግሞ ተሳክቶለት ሰዎች ሊለዩት አልቻሉ። ከ3 ቀን በኋላ ባስ ይይዛል። ወዴት? ወደ ገበሬው ለመሄድ። ይሄ ገበሬ ማን ነው ካላችሁ መሳሪያ ሸጣለው ያለው ገበሬው። ምንም እንኳን ማልከም መኪናውን ባያገኝም ከሰረቀ በኋላ የሚያመልጥበትም ባንክ ዘርፋለው የሚለውን ሀሳብ ግን አልተወውም። ታዲያም እዚህ ገበሬ ጋር ደረሰ። ፍቃድ እንዳለው ብርም እንዳለው ነገሩ ለዚህ ገበሬ። ገበሬውም አመነው እና መሞከር ትፈልጋለህ ይለዋል። አዎ መሞከር አለብኝ ብሎ ገበሬው ካለበት ቦታ ዝም ወዳለ ቦታ ማልከምን ይዞት ይሄዳል። እናም መሳሪያውን ይሰጠዋል። ማልከምም አንድ ተኮሰና አየው መሳሪያው። ገበሬውም ታዲያ እሺ ፍቃድ አለኝ ብለሃል፣ እስቲ ያሳየኝ ፍቃድ ብሎ ሲጠይቀው መሳሪያውን አዙሮ ገበሬው ላይ መሳሪያው ምን ብያችሁ ነበር? ሾትገን። ሾትገን ዘግናኝ መሳሪያ ነው፣ አይምራችሁ። እዛው ነበረ ገበሬው የሞተው። ታዲያም አሁን ማልከም የሚፈልገው ሾትገን አለው። መኪና ደግሞ የገበሬውን ይሰረቀና ከዛ አካባቢ ብን ብሎ ጠፋ። ችግሩ ግን ከቀናቶች በኋላ ማልከም በጣም ተፈላጊ ሰው ሆነ። እሱ በመዶሻ እንደገደለ ታወቀ። ገበሬውንም እሱ እንደገደለ ታወቀ። በየቦታው ፎቶ ተለጥፈው ወሪዝ ማልከም እየተባለ ነው። በእንደዚህ አይነት ሁኔታ ደግሞ እሱ መዝረፍ አይችልም። ተደብቆ 2 ሳምንት አሳልፍ። ሲያስበውም ታዲያ ባንክ ለመዝረፍ በቃ ኦልሬዲ በጣም ፖሊሶች እየፈለጉኝ ነው፣ ስለዚህ ሌላ የዘርፊያ መንገድ ማሰብ አለብኝ ብሎ አንድ ሀሳብ ብልጭ አለለት። እናም ለመዝረፍ ያሰበው ሰው ቀላል ሰው እንዳይመስላችሁ የአሜሪካ ዲፕሎማት የሆነ ሰው ነው ለመዝረፍ ያሰበው። ዲፕሎማት ምን ማለት እንደሆነ ለማታውቁ የአንድ ሀገር ወካይ ማለት ነው። እና አሜሪካን ወክሎ አየርላንድ ውስጥ የተቀመጠ ሰው ነው እንደ ቀላል ለመዝረፍ ያሰበው። ቤቱንም ስለሚያቀጥ ብሎ ሄደ። አንኳኳ። ስለ አየርላንድ ስለ ሀገራችን ብዙ ታሪክ አውቃለሁ፣ ማስረዳት የምችላቸው አንተ ማታውቃቸውም ብዙ ነገሮች አሉ፣ ገብተን እናውራ፣ በፎቶም በምንም ማስረጃ ያለኛል። ይህን ነገር ዲፕሎማት የሚሰራው ሰው ሲሰማ አመነው። ወደ ቤትም ገባ አለው። ገና እንዳስገባው ግን ማልከም ከኋላው በቦርሳ ይዞት የነበረውን ሾትገን አወጣው። ብሬንም አንጣ አለው። ይህን ነገር ዲፕሎማት ሰውዬ ሲሰማ ችግር የለም እሰጥሃለሁ፣ ብሩ ግን ያለው መኝታ ቤት ነው አለው። ማልከም ሂድና አምጣ አለው። እናም ማልከም ቁጭ ብሎ ይህን ዲፕሎማሲ ሰውዬ መጠበቅ ጀመረ። ምን ያክል ሞኝ መሆኑ የምታውቁት እዚህ ጋር። ሂድና አምጣ እንዴት ይባላል? ሰውየው ይህን አጋጣሚ አግኝቶ ነው ነካው። በመስኮት ዘሎ ብን ብሎ ጠፋ። ዲፕሎማሲ ሰውዬ ማለት። ማልከም ቁጭ ብሎ ግን ምንም እንደተፈጠረ አያውቅም። እየጠበቀው ምርር ሲለውም ግን መጨረሻ ወደ ቤቱ ሲሄድ ከላይ ማንም የለም። ከቤቱም ወጥቶ ወቅ ማድረግ ጀመረ ማልከም። ታዲያም ትንሽ እንደተራመደ አንድ የሚያውቀው ባለስልጣን ቤት ጋር ደረሰ። ይህ ባለስልጣን እንዴት አወቀው ካላችሁ ታሪኩ ላይ ሲጀምር ብያችሁ ነበር። እሱ የባለስልጣን ልጅ ነበረ። ስለዚህ ኮኔክሽን ስላላቸው ያውቀው ነበር። ይሄ ነገር ደግሞ አስቦት ባይሆንም ቤቱን ሲያየው ግን ለምን ወደዚህ አልገባም ማለት ገብቶም ቤት ውስጥ ያው ባለስልጣን ነው የሚያመልጥበትን ነገር ማውራት ጀመሩ። እናም በዚህ ሰዓት አንድ ሀሳብ ብልጭ ያለለት ማልከም ለምን ፖሊሶቹን ይሄ ሁሉ ነገር የተፈጠረው እንዲሁ ድንገተኛ ለማስደንገጥ ያክል ነው እንጂ ጥቃት ለመፈጸም ተፈልጎ አይደለም አንላቸውም አሉ ፖሊሶቹ። እሱ ያስበውን እዚህ ጋር እኔ በመዶሻ ቀጥቅጬ አልገደልኳትም፣ ዲፕሎማሲውን ግን ብራምጣ ያልኩት የውሸቴን ነው የሚል ነገር አስበው ነው። ደውሎም ደግሞ እንደዛ ነው ያላቸው ለፖሊሶቹ። ፖሊስም ታዲያ ወዲያው እዚህ ቤት ከቻሉ ከአንዳንድ ቀጨም አደረጉት። ማልከም የማልከምም ትክክለኛ ፎቶ ይህን ይመስላል። በጊዜውም ይሄ አየርላንድ ላይ በጣም አነጋጋሪ ሆነ። ምክንያቱም እሱ ነግሬያቸዋለሁ የባለስልጣን ልጅ ነው። ሰዎችም ማልከም አሁን ለመጨረሻ ጊዜ ሄዶ ገባበት ያልኳችሁ ባለስልጣኑ ሆን ብለን ደብቀው ነው ብለው ሰዎች እሱ ላይ ተጠቋቋሙ። ይህ ባለስልጣንም ከስልጣኑ ተባረረ። ማልከም ደግሞ በዚህ በኩል ፍርድ ቤት ቀረበ፣ ውል ቀረበለት። በዛ ውልም ተስማምቶ 30 ዓመት ተፈረደበት። አሁን ላይ ማልከም ነፃ ሰው ነው። ይህ ታሪክ በ1987 የነበረ ታሪክ ነው። የዛሬም እውነተኛ ታሪካችን ይህን ይመስላል። ያልጓችሁን እንዳረሱ ወዳችኋለሁ። በቀጣይ እስከምንገናኝ ቻው።